በጎህ ቴሌቪዥን ባለቤትና ዋና ስራ አስኪያጅ አምባሳደር ኮርዳዊት ጌታሁን አማካኝነት የብሔራዊ ኢትዮጵያ ሰራዊት ማህበር ቦክስ ክለብ ተቋቁሟል። ይሄ ቀላል ነገር ነው። የቀድሞ ኢትዮጵያ ሰራዊት እና የልማት ማህበር ምን ያክል እንደዚህ ወደ ስራ ለመስራት ትልቅ ምዕራፍ። አሁን እናንተ የምትፈልገው ምንድነው? ይህንን ደብዳቤ ነገር ከመጣ በኋላ ምን ያክል ለምሳሌ እነዚህ አባላቶች ምን ያክል የመጀመሪያ ቦክሰኞች አሉ፣ የግድ ወታደር መሆን የራሳቸው ያሰለጠኑ ቦክሰኞች ይዞ እነሱ ይዞ መውጣት ነው ዋናው። ይሄ ተቋም ኦልሬዲ ቡድን መስርተናል ማለት ነው። የመጀመሪያው ነው። እዚህ አጋጣሚ ላይ ስነግራችሁ መከላከያ በቀደም ነው ምርቃት ላይ ነው የፊልድ ማርሻል ተነግሮ እሱ የነበረው ተቋም የተመሰረተው ገና እነሱ ስብሰባል ሁለተኛ ናቸው እነሱ መከላከያ የመጀመሪያው ተቋም ነው። ከዚህ ቀጥሎ አየር ኃይል ፖሊስ አለና ራይ ማፖች ማራጋል ያለው ይመጣል። ትልቁ ነገር ምንድነው? የዚህ ቦክስ ኮንፌደሬሽን የአፍሪካ ቦክስ ኮንፌደሬሽን ፕሬዝዳንት አቶ ኢሳያስ በጣም ስለሚያውቅ እዚህ አሁን የሚሰጡትን ፕሮፖዛል ምን ማለት ያስፈልጋቸዋል፣ ምን ዋንት ያስፈልጋቸዋል፣ ምን ትጥቅ ያስፈልጋል፣ ምን ባጀት ያስፈልጋል የሚለውን በስታቲስቲክስ ጽፈና ለአፍሪካ ስፖርት ኮንፌደሬሽን ፕሬዝዳንት ለአቶ ኢያሱ ወሰው ብላችሁ ነው በግልባጭ ለሞቲቬሽን ኮንትራክት ይታወቃል። እዛ ባጀቱን የሚቻል ከሆነ ብታቀርቡት ጥሩ ነው። ትጥቁን የሚያቀርቡት ፕሮጀክት ሆነ ብታቀርቡት ጥሩ ነው። ከዛ በኋላ የማሰልጠኛና የትሬኒንግ ቦታ የሚባለው እነሱ የሚሰጡን አቅጣጫ ይኖራል። ወይኛ በግል ደግሞ የምናገኘው ካለ ነገር ይቀጥልበታል። እና ይሄ ትልቅ ነገር የጀመራችሁት ይሄንን እኔ በግልባጭ አድርጌ ተጨማሪ ከራሴ አድርጌ ለፕሬዝዳንቱ አሳውቃለሁ። የቀድሞው ሰራዊት ታዋቂ ቦክስ ተጫዋቾችን በማሰባሰብ በአዲስ እንዲቋቋም የቦክስ ስፖርተኞችን በማሰባሰብ ቡድኑ ጥረቱን መጀመሩ ተገለጸ። ብሔራዊ የኢትዮጵያ ሰራዊት ማህበር ቦክስ ቡድን በሚል ስያሜ እንዲቋቋም ከሰላም አምባሳደር ኮርዳዊት ጌታሁን ጋር በመነጋገር አቋም መያዙን ገልጿል። ምንድነው አሁን ኮርዳዊት አሁን ያነሳው ነጥብ አለና አንድ ሚሽን ሰጥቶኝ ነበር ማለት ለማህበሩ አንድ ሀሳብ ሰጥተና ሀሳቡ ደግሞ አጋጣሚ እጅ ላይ የነበረ ነው። ያው ብዙ ጊዜ የሚያመሳስለን አንዳንድ ሰዎች ነው የመጣንበት መንገድ አንድ ስለሆነ የሰጠኝ ሀሳብ ትናንትና በማህበሩ ይሄ ዩኒቲ የሚባለው ነገር ላይ ያስጨበጠን ሀሳብ ለተግባር ቀይረን ዛሬ ብሔራዊ ብለን እንደተቀለልነው ሁሉ መነሻ አድርገን ካንተ የወሰድነውን ሀሳብ ዛሬ ላይ ደግሞ በቦክሱ ጉዳይ እጅ ላይ ባለው ነገር የሰራዊት መጠቀም አለበት፣ የሰራዊት መነሳት አለበት፣ ስሙን ብቻ ሳይሆን ጥቅም ማግኘት አለበት የሚል አቋም ስለነበረ የሰጠኝ ነገር ነበርና የብሔራዊ ኢትዮጵያ ሰራዊት ማህበር ፕሬዝዳንት በማህበራችን ስር የሚዋቀር የብሔራዊ ኢትዮጵያ ሰራዊት ማህበር ቦክስ ቡድን በሚል ስያሜ እንዲቋቋም በቅድሚያ ከኮርዳዊት ጌታሁን ጋር በመነጋገር አቋም ተይዟል በማለት ተሰብሳቢዎች ገለጻ አደረጉ። የኢትዮጵያ ቦክስ ፌዴሬሽን ከሁሉም ክልሎች ለተውጣጡ የቦክስ ስፖርት አሰልጣኞች የኢንስትራክተርነት ደረጃ የቦክስ አሰልጣኝነት ስልጠና በአካልና በቨርቹዋል ሲሰጥ መቆየቱ ይታወሳል። በዕለቱም በዋናው ጽሕፈት ቤት ተገኝተው የቦክስ ቡድኑን ጊዜያዊ ኮሚቴ ለማዋቀር ምርጫ እንዲደረግ አቅጣጫ ስለሰጡ በአቅጣጫው መሰረት ሌተል ኮሎኔል ወርቁ ገሰሰ ሊቀመንበር ሆነው ሲመረጡ፣ ተዘራ ፈይሳ ምክትል ሊቀመንበር፣ ግርማ ለሚሳ ጸሐፊ ሆነው መመረጣቸው ተገልጿል። ባሳለፍነው ሳምንት የኢትዮጵያ ቦክስ ፌዴሬሽን ያዘጋጀው የ2015 የመጀመሪያ ዙር ብሔራዊ የክለቦች ሻምፒዮና ውድድር ወቅት በክብር እንግድነት የተገኙት የሰላም አምባሳደር ኮርዳዊት ጌታሁን ውድድሩን በመታደም ለአሸናፊ ክለቦች የተዘጋጀውን ዋንጫና ሜዳሊያ ማበርከታቸው ይታወሳል። በዚህም የሰላም አምባሳደር ኮርዳዊት ጌታሁን የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት የሆኑትን አቶ ኢያሱ ወሰንን አመስግነዋል።